ሰላም ተማሪዎች እንዴት ናችሁ? ይሄ ሶሻል ስተዲ ግሬድ 8 ዩኒት 2 ፓርት 1 እናያለን። እንግዲህ ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ እና በተለይ ደግሞ ኮሜንት አድርጉ። እናንተ ኮሜንት ስታደርጉ ነው እኔ ቶሎ ቶሎ መስራላችሁ ማለት ነው። ኮሜንት ማድረግ አይረሳ። ሌላኛው ደግሞ ቴሌግራም ጆይን አድርጉ። የተለያዩ ፒዲኤፎች፣ ፓወርፖይንት ጥያቄዎች አሉ እዛ ላይ ለሚኒስትሪ የምትዘጋጁበት ቴሌግራም ስለሆነ ቴሌግራምን ጆይን አድርጉ ማለት ነው። እንግዲህ ወደ ዛሬ ይሄ ቻፕተር ውስጥ እንግዲህ የምናየው ፒፕል እንደ ሶሻል ኢኮኖሚክ አክቲቪቲ የሚለውን እናያለን ማለት ነው። ለምሳሌ እንግዲህ እዚህ ውስጥ የምናገኛቸው ምንድነው ኪ ተርሞች እንግዲህ ካልቸር ማለት ምን ማለት ነው? ናን ማቴሪያል ካልቸር እና ማቴሪያል ካልቸር ዲፍረንሱ ምንድነው? አርቲፋክት ማለት ምን ማለት ነው የሚለው ነገር እንግዲህ እናያለን ማለት እያንዳንዱን ፈርስት ታይምስ ሚ ዴቨሎፕመንት ኦፍ ማን ካልቸር የሰው ልጅ ካልቸር እድገት ይላል። ካልቸር ማለት እንግዲህ ምን ማለት ነው? ከመጀመሪያው ስንጀምር እንግዲህ ካልቸር እንግዲህ ዋን ኦፍ ዘ ኪ ተርም ካልቸር ኢዝ ዲፋይንድ አዝ ሲምቦልስ ላንጉጅ ሪሊጅን ቢሊፍ ኖርምስ ቫሊዩስ እንደ አርቲፋክትስ ዛት አር ፓርት ኦፍ ኤኒ ሶሳይቲ ይላል። የአንድ ማህበረሰብ ይላል ዛት አር ፓርት ኦፍ ኤኒ ሶሳይቲ ማለት የማንኛውም ሶሳይቲ ሊሆን ይችላል ወይም ደግሞ ብሄር ሊሆን ይችላል። ነገር ግን ምንድን ነው ያ ካልቸር ያ ሶሳይቲ ያ ማህበረሰብ እንግዲህ የራሳቸውን የሆነ ሲምቦል አላቸው፣ ላንጉጅ አላቸው፣ ሪሊጅን አላቸው፣ እምነት ኖርምስ ቫሊዩስ አላቸው፣ አርቲፋክት አላቸው። አርቲፋክት ማለት የሆነ ኦብጀክት ማለት ነው። አርቲፋክት ማለት በሰው ልጅ የተሰራ ሜድ የተደረገ ወይስ ሜድ ባይ ሁማን ቢንግስ ኦር ዩዝድ ባይ ሁማን ቢንግስ ኢን ዘ ፓስት ማለት ነው። አርቲፋክት ኦብጀክት ነው ማለት ነው። እነዚህ እንግዲህ ምንድን ናቸው? ካልቸርን ዲፋይን የምናደርግበት ናቸው ማለት ቱሎች ናቸው እነዚህ ማለት ነው። ኦኬ ካልቸር ፕሮሰስ ኢንክሉድ ኦል ፕሮሲጀር ትሩ ዊች ፒፕል ትራንስፎርም ዘ ወርልድ አስ ኢት ኢዝ ኢንቱ ወርልድ ኦፍ ዘር ኤዋን ይላል። እንግዲህ ምንድነው ካልቸር የምንለው እንግዲህ ኢስ ፕሮሰስ ወይ ነው። ምንድነው የሰው ልጅ እንግዲህ የራሳችን ካልቸር ወይም ደግሞ እኛን ራሳችንን ለሰው ለህዝብ ለዓለም የምናሳውቅበት ነው ማለት ነው። ፕሮሰስ ነው ማለት ነው ካልቸር ስንል። the development of culture has already been underway for thousands of years and will continue in the future ይላል። የካልቸር እድገት ላይ the development of culture ብለን የምንጠራው ለሺህ ዓመታት እድገት ላይ የቆየ ነው ይላል። ወደፊትም ደግሞ ምን ያደርጋል? ይቀጥላል ይላል። አንድ ማህበረሰብ አንድ ሶሳይቲ እንግዲህ አንድ ብሄር ሰርቫይቭ ማድረግ እስከቻለ ድረስ ምንድነው ካልቸሩን ሰርቫይቭ ጀነሬሽን ቱ ጀነሬሽን መተላለፍ የሚችል ነው ማለት ነው ካልቸር ማለት። ኦኬ ምን ማለት ነው? አንድ ማህበረሰብ ወይም ደግሞ አንድ ብሄር እስካለ አንድ ሶሳይቲ ሰርቫይቭ ማድረግ እስከቻሉ ድረስ እንግዲህ የራሳቸውን ካልቸር ከትውልድ ወደ ትውልድ ትራንስፎርም ማድረግ ማስተላለፍ የሚችሉ ናቸው ማለት ነው። ዚስ ነው አስዋት ካልቸር ዴቨሎፕመንት ብለን እንጠራለን ማለት ነው። ሶሳይቲስ ቢጋን ቱ ፎርም ኤ ፓርቲኩላር ካልቸር አይዳ ከስተምስ እንደ ሶሻል ቢሄቪየር ዛት ሜክ ዋን ሶሳይቲ ዲስቲንክት ፍሮም ዘ አናዘር ይላል። እንግዲህ አንድ ማህበረሰብ ምን ማድረግ ካልቸርን ፎርም ማድረግ ይችላሉ። የራሳችን የሆነ አይዳ ሀሳብን ሊሆን ይችላል፣ ካስተም በዓልን ሊሆን ይችላል፣ ሶሻል ቢሄቪየር አክት ሊሆን ይችላል። ሶሻል ቢሄቪየር ስንል እንግዲህ ማህበረሰቡ የሚግባቡበት ቢሄቪየር ዛት ሜክ ዋን ሶሳይቲ ዲስቲንክት ፍሮም ዘ አናዘር ስንል ምንድነው ያ ሶሳይቲ ከሌላኛው ሶሳይቲ ራሳቸውን የሚለዩበት የራሳቸውን ካልቸር ፎርም ማድረግ ይችላሉ ማለት ነው። ካልቸር is developed from change in socially transmitted belief, knowledge, custom, skill, attitude and language። እንዴት ነው ካልቸር ቼንጅ መደረግ የሚችለው? ያ ማለት ምን ማለት ነው? ካልቸር እንግዲህ ዲቨሎፕድ ስለዋት ሶሻሊ ትራንስሚትድ ቱ ዘ ኔክስት ጀነሬሽን ይላል። ለምሳሌ እንዴት እምነት ሊሆን ይችላል፣ እውቀት ሊሆን ይችላል፣ ናውሌጅ ባህል ሊሆን ይችላል፣ ስኪል ሊሆን ይችላል። ለምሳሌ የአንድ ካልቸር ስኪል እንግዲህ ወደ ሌላኛው ወደ ቀጣይ ትውልድ ትራንስፎርም ማድረግ ይችላሉ ማለት ነው። እነዚህ አመለካከት ማለት ነው። ላንጉጅን የራሳቸውን ላንጉጅን እንግዲህ ለቀጣይ ጄኔሬሽን ትራንስፎርም ማድረግ እንደሚችሉ ይነገራል ማለት ነው። ካልቸር is affecting people's behavior that they acquire from other members of society through teaching, imitation and other form of social transformation ይላል። አንድ ካልቸር እንግዲህ ፒፕል የሰውን ቢሄቪየር ምን አፌክት ያደርጋል? ያ that's right by the way እንዴት የሌላኛው ሜምበር ሶሳይቲ ወይም ደግሞ ማህበረሰብን በቲቺንግ ወይ በማስተማር ሊሆን ይችላል፣ በኢሚቴሽን ሊሆን ይችላል፣ በሶሻል ትራንስሚሽን ሊሆን ይችላል። ብቻ አንድ ካልቸር ሌላኛው ካልቸር ላይ ወይም ደግሞ ፒፕልን ቢሄቪየር ወይም ደግሞ የሰው ልጅን ቢሄቪየር አፌክት ያደርጋል ማለት ነው። ያ ማለት እንግዲህ ለምሳሌ እኛ ራሳችን የሆነ ካልቸር አለን። ነገር ግን ለምሳሌ ዛሬ ላይ እንግዲህ ቢኮዝ ኦፍ ቴክኖሎጂ ታንክስ ቱ ቴክኖሎጂ ወርልድ ዌስተርን ወርልድ ብለን የምንጠራቸውን የእነሱን ካልቸር በጣም
አክሴፕት እናደርጋለን ወይም ደግሞ የምንከተለው ካልቸር ነው ማለት ነው። ስፔሻሊ ምዕራቡ አውሮፓን ሀገራቶችን የእነሱን ካልቸር አክሴፕት አድርገን እየኖርን ነው። በቃ እንደ ራሳችን እየቆጠርን ነው ማለት ነው። ኢቨን የኛን እንድንቀይር እስከምንቀይር ድረስ ማለት ነው። ይሄ ነው እንግዲህ አንድ ካልቸር የሌላኛው ሰው ላይ በጣም ተጽዕኖ እንዳለ ይናገራል ማለት ነው። ሶ ካልቸር እንግዲህ እንደዚህ ነው ዲፋይን የምናደርገው ማለት ነው። ግልጽ እንዲሆንላቸው እንግዲህ ካልቸር እንዴት ለኤግዛምፕል ልውሰድላችሁ። ለምሳሌ የጉራጌ ካልቸር ልውሰድላቸው። ጉራጌ ላይ ለምሳሌ የራሳችን የሆነ ምን አላቸው? የራሳችን የሆነ ላንጉጅ አላቸው፣ ሪሊጅን አላቸው፣ የራሳችን የሆነ ዳንስ አለ፣ ሶንግ፣ ዘፈን። ይሄ እነዚህ እንግዲህ ከሌላኛው እንግዲህ ጨፍራ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ብቻ አቢሊቲ ቱ ወርክ የስራ አቢሊቲ የስራ ችሎታ ለምሳሌ በጣም ጉራጌዎች በጣም የሚታወቁት በጣም ሃርድ ወርከር ናቸው ማለት ነው። በጣም ጠንከር ብሎ የሚሰሩ ናቸው ማለት ነው። ልታይ በየአደባባዩ ልታይ የሚሉ ሰዎች አይደሉም። ይሄን ደግሞ ዛሬ ላይ ክሬት ያደረጉ ነገር አይደለም። ከዚህ በፊት ድሮ የነበረ ነገር እንግዲህ እስከ ዛሬ ያስቀጥሉና ደግሞ ይሄ ወደፊትም ነገም ከጀነሬሽን ቱ ጀነሬሽን መተላለፍ የሚችል ነው ማለት ነው። ይሄ ጠንክሮ መስራታቸው ማለት ነው። ይሄ ነው እንግዲህ ካልቸር ማለት ማለት ነው። ሶ አንድን ካልቸር እንግዲህ አሁን ለምሳሌ የጉራጌ እንግዲህ በጣም ይሄ የራሳቸውን ባህል ምንድነው ጠንክሮ ይሰራሉ ብያቸዋለሁ አይደለ? ይሄ እንግዲህ ከሌሎቹ አንፃር ከሌሎቹ ሪጅን ለምሳሌ ይሄ በጣም እንትን ካልቸራቸው በጣም አፌክት እንደሚያደርጋቸው እና ከሌላው እንዴት እንደሚለያይ የሚያሳይ ነው ማለት እና ደግሞ ካልቸር እንግዲህ ከጀነሬሽን ጀነሬሽን መተላለፍ እንደሚችል ጠንክሮ መስራታቸው ይሄም ዛሬ ክሬት ያደረጉት ነገር ሳይሆን በፊት የነበረው እና ወደ ጀነሬሽን ወደ ቀጣይም ወደ ፊውቸርም ላይም እንደሚኖር ይናገራል ማለት ነው። ይሄ ነው ካልቸር ማለት አይ ቲንክ ግልጽ ነው ብዬ አስባለሁ። ሌላው ደግሞ ኮምፖነንት ኦፍ ካልቸር ብለን የምንጠራው አለ። ምንድነው የሚለው ነገር እናያለን። ማን ናቸው? ማቴሪያል ካልቸር እና ነን ማቴሪያል ካልቸር ነው ማለት ነው። ዋት ዳስ ሚን? ማቴሪያል ካልቸር ማለት እንግዲህ ምን ማለት ነው ይላል። ኢት ኢንክሉድስ ቱልስ፣ ቴክኖሎጂ፣ ሃውስስ፣ ፋክቶሪስ፣ ሮ ማቴሪያልስ፣ ክሎዚንግ፣ ኢቲንግ ዩቴንሲልስ ኤንድ ሚንስ ኦፍ ትራንስፖርቴሽን። ኤግዛምፕል ሬክ ሄዋን ቸርች ኦፍ ላሊበላ፣ የአክሱም ሐውልት። እነዚህ ምንድን ናቸው? ማቴሪያል ካልቸር የሚገልጹ ናቸው። ማቴሪያል ካልቸር ማለት ምን ማለት ነው መሰላቸው? ታንጅብል የሆነ መነካት የሚችል መዳሰስ የሚችል ቪዚብል የሆነ መታየት የሚችል ነገር ነው ማለት ነው። ይሄ ማቴሪያል ካልቸር ማለት ነው። ሶ ለምሳሌ የተለያየ መሳሪያ ሊሆን ይችላል። ያ መሳሪያ ደግሞ ቴክኖሎጂ ሊሆን ይችላል። ለምሳሌ ፋክቶሪ ወይም ደግሞ ካር መኪና ውሰዱ። ለምሳሌ ዋን ኦፍ አንድ እንትን ነው ማለት ነው። የቴክኖሎጂ ውጤት ነው ማለት ነው። ይሄ መሳሪያ ነው ማለት ነው። ሃውስ ቤት መስራት ትችላላችሁ። መታየት የምችለው መነካት የምችለው ለምሳሌ እንግዲህ ካር አልኳችሁ፣ መኪና ያልኳችሁ እንግዲህ ማየት የምንችልና መንካት የምንችል መደሰት የምችለው ተጨብለው ማለት ነው። ምንድነው? ታንጅብል የሆነ ነገር ነው ማለት ነው። ቪዚብል ነገር ነው ማለት ነው። ፋክቶሪ ፋብሪካዎች ሮ ማቴሪያሎችን ልብስ ለምሳሌ ለምግብ የምንጠቀማቸው መሳሪያዎች አይ ቲንክ እነዚህ መጓጓዣ ካር እንዳልኳቸው ቅድምዬ ሮክ ኦፍ ሄዋን ቸርች ለምሳሌ እንግዲህ ይሄን ነገር ሄደን ቪዚት ማድረግ እንችላለን ማለት ነው። ማየት እንችላለን። ለምሳሌ የሮክ ኦፍ ሄዋን ቸርች ኦፍ ላሊበላ እንግዲህ ሄደን እዛ ቪዚት ማድረግ እንችላለን፣ መንካት እንችላለን። ታንጅብል ነው፣ ቪዚብል ነው። ዚስ ዋት ማቴሪያል ካልቸር ተብሎ ይጠራል ማለት ነው። ይሄ ነው እንግዲህ ማቴሪያል ካልቸር ማለት ግልጽ ነው ብዬ አስባለሁ። ነን ማቴሪያል ካልቸር ማለት ምን ማለት ነው? ኦፖዚት ኦፍ ዋት ማቴሪያል ካልቸር ማለት ምን ማለት ነው? ነን ማቴሪያል ካልቸር ማለት ደግሞ ኦልሶ ናውን አስ ዋት ሲምቦሊክ ካልቸር። ሲምቦል ነው፣ ማየት የምንችል ነገር አይደለም። ታች ማድረግ የምንችል ነገር አይደለም። ዋይ ኢንታንጂብል ነው ማለት ነው። መነካት አይችልም፣ ልናይ አንችልም። ለምሳሌ it includes the values, beliefs, symbols and the language that are used to define society. Example ትራዲሽናል ዳንስስ፣ ሶንግስ፣ ሪቹዋልስ፣ ፎልክ ይችላል። እንግዲህ ነን ማቴሪያል ካልቸር ብለን የምንጠራው ደግሞ መንካት የምንችል ነገር አይደለም። ኢንታንጂብል ነው፣ ኢንቪዚብል ነው፣ ኖት ቪዚብል። ኦኬ የሆነ ለምሳሌ ዲሞክራሲ ለምሳሌ ወሰዱ። ለምሳሌ አየር ወሰዱ። ለምሳሌ እንግዲህ ምንድነው እንዳለ እናውቃለን፣ መኖርን እኮ እናውቃለን። ነገር ግን ምንድነው ልናከው አንችልም ማለት ነው፣ ልንዳስሰው አንችልም። it's not touchable, it's not intangible ነገር ነው ማለት እንጂ not ታንጅብል ነው ማለት ነው። ይሄንን እንደዚህ መረዳት ትችላላችሁ። ለምሳሌ እንግዲህ እዚህ ጋር ኤግዛምፕል የወሰደው ትራዲሽናል ዳንስ ለምሳሌ እንዳለን ለምሳሌ ትራዲሽናል እናቀር አይደለ? ነገር ግን ቪዚብል ነው፣ መታየት እንችላለን፣ ታንጅብል እናደርጋለን። ዘፈን ለምሳሌ ሶንግስ ሙዚቃ ወሰዱ። ለምሳሌ ታንጅብል ነው አይደል? ሪቹዋል መንፈስ እንትን ትይዘዋለህ፣ በእጅ ትነካዋለህ፣ አናውቀውም አይደል? ማየት እንችላለን መንፈስን ለምሳሌ ሪሊጅን ማለት ነው።
እነዚህ ምንድን ናቸው? ነን ማቴሪያል ካልቸር መሆኑን አትርሱ ማለት ነው። ሌላኛው ደግሞ ምንድን ነው? ሜጀር ካልቸር ኤለመንትስ ላንጉጅ ሪሊጅን እንደዚ ሁማን ሬዝ ብሎ እናያለን ማለት ነው። እዚህ ጋር ደግሞ ማወቅ ያለባቸው ካልቸራል አይደንቲቲ ማለት ምን ማለት ነው? ሁማን ሬዝ ማለት ምንድን ነው? የሰው ልጅ ዘር ማለት ምን ማለት ነው? ላንጉጅ ሪሊጅን ማልቲካልቸራሊዝም ብሎ ነገር እንግዲህ እያንዳንዱን እናያለን ማለት ነው። ካልቸራል ዳይቨርሲቲ ማለት እንግዲህ ምንድን ነው? ካልቸራል ዳይቨርሲቲ ኦልሶ ናውን አስ ማልቲካልቸራሊዝም እንግዲህ ምንድን ነው? ካልቸራል ዳይቨርሲቲ ማለት እንግዲህ የባህል ብዛት ማለት ነው። ካልቸራል ዳይቨርሲቲ ደግሞ ብዛትን ነው የሚገልጸው ማለት ነው። እንግዲህ ኢትዮጵያ በዚህ ኮንቴክስት በጣም ትታወቃለች። እንግዲህ እንግዲህ ብዙ ብሔሮች ስላሉን እንግዲህ ሁሉም ብሔሮች እንግዲህ የራሳቸውን የሆነ ካልቸር አላቸው ማለት ነው። እንደዛውም ደግሞ ላንጉጃቸው ይለያያል ማለት ነው። ኢቭን ሪሊጅናቸው ይለያያል። ኮመን የሚያደርግ ነገር አለ። ነገር ግን ምንድነው ግን አዘሆል ደግሞ ሁሉም የራሱ የሆነ ብሔር እንግዲህ የራሱ የሆነ ሱፐር ናቹራል ሪሊጅን ሊሆን ይችላል። የሆነ የራሳቸው ነገር የሚለያቸው ነገር አለ ማለት ያ ነው። እንግዲህ ካልቸር ዳይቨርሲቲ ማለት እንግዲህ በኢትዮጵያ ኮንቴክስት መረዳት ትችላላችሁ ማለት ነው። ማልቲካልቸራሊዝም ማለት ነው። በቃ ወይም ደግሞ ብዛትን የያዘ ካልቸራሊዝም ማለት ነው። በቃ ዚስ ሪፈርስ ቱ ግሩፕ ኦፍ ዳይቨርስ ኢንዲቪጁዋልስ ፍሮም ዲፍረንት ካልቸር ኦር ሶሳይቲስ ማለት ነው። እንግዲህ ምን ማለት ነው ይሄ? ለምሳሌ አንድ ሶሳይቲ እንግዲህ ዳይቨርስ ኢንዲቪጁዋል ፍሮም ዲፍረንት ካልቸር ኦር ሶሳይቲስ ከተለያየ ለምሳሌ ካልቸር የጉራጌ ሊሆን ይችላል፣ የአማራ የኦሮሞ ሊሆን ይችላል፣ የጋምቤላ የተለያየ እንግዲህ እነዚህ የብዛቱን ማህበረሰብ ካልቸር ምን ብለን እንጠራለን? መልቲ ካልቸር ወይም ደግሞ ካልቸር ዳይቨርሲቲ እንደዚህ ተረዱት ማለት ነው። ዩዥዋሊ ካልቸር ዳይቨርሲቲ ካን ቢ ኤክስፕረስድ ኢን ተርምስ ኦፍ ዋት ናሽናሊቲ፣ ላንጉጅ፣ ሪሊጅን፣ ሬስ፣ health difference, sexual orientation, gender, age, disability, and ethnicity. Society benefits share wise values from cultural diversity through harmonious coexistence of different cultures። እንግዲህ አንድ ማህበረሰብ እንግዲህ ይሄን ካልቸር እንደ ቤኔፊትን ያሉ ማለት ነው። ሼር የሚደረጋሉ ማለት ነው። from cultural diversity through which what harmony እንግዲህ ምንድን ነው? ኮኤግዚስተንስ ዲፍረንት ካልቸር እንግዲህ አብሮ በመመቻቻል አብሮ መኖርን ማለት ነው። ኢትዮጵያ ኢዝ ዘ ሆም ኦፍ ፒፕል ዛት ሃቭ ካልቸራል ዳይቨርሲቲ ሁ አር ሊቪንግ ቱጌዘር ኢን ዘ ሴም ኮሚኒቲ ይላል። እንግዲህ ኢትዮጵያ የምትታወቀው ምንድን ነው? ትስዋት ሆም ኦፍ ፒፕል ዛት ሃቭ ካልቸራል ዳይቨርሲቲ እንግዲህ ኢትዮጵያ እንደምናውቀው እንግዲህ ካልቸራል ዳይቨርሲቲ ያለበት ወይም ደግሞ የሚታይበት አገር ነች ማለት ነው። which is living together አብሮ የሚኖሩ ናቸው። ተቻችለው አብሮ የሚኖሩ አንድ ማህበረሰብ ውስጥ እንግዲህ የሚገኙ አንድ ኮሚኒቲ አንድ ሀገር ውስጥ አንድ ካንትሪ ውስጥ የሚገኙ ምንድነው አብሮ መኖርን የሚያሳይ ነው ማለት ነው። ሶ ኢትዮጵያ እንግዲህ ዘ ሆም ኦፍ ካልቸራል ዳይቨርሲቲ መሆኗን አይረሳ ማለት ነው። ኢትዮጵያ ኢዝ ኤ ካንትሪ ዊዝ ማልቲ ካልቸራል ኤንድ ማልቲ ኢትኒክ ካንትሪ ነች ይላል። እንግዲህ ቅድሜ እንዳልኳቸው እንግዲህ አገራችን ምንድን ነች? ማልቲ ካልቸር ያለበት ወይም ደግሞ የብዛት ካልቸር የብዛት በዓል ያለበትና ማልቲ ኢትኒክ ካንትሪ ወይም ደግሞ ማልቲ ኢትኒክ ማለት እንግዲህ ብዙ ብሔሮች የሚገኝበት አገር ነች ማለት ነው። ኢትዮጵያ ሼር ዲፕ ፕራይድ ኢን ዘ ካንትሪስ ሌጋሲ ኤንድ ዲፋይንድ ዘ ሶቨሪን ኦፍ ዘር ካንትሪ። እንግዲህ ኢትዮጵያ ሀገራችን እንግዲህ የራሳችን የሆነ ሉዓላዊነት ያላት ነው ማለት ነው። ኢትዮጵያ ሃቭ መኒ ጉድ ቲንግስ ኢን ኮመን እንግዲህ ኢትዮጵያ እንግዲህ የሆነ አሪፍ የሆነ ኮመን የሚያደርጋቸው ነገር አላቸው ማለት ነው። ፎር ኤግዛምፕል ይላል ሆስፒታሊቲ፣ መከባበር፣ ሪስፔክቲንግ ኢልደርስ ትልቅ ሰዎችን ማክበር፣ ስታንዲንግ ቱጌዘር ፎር ዘ ሶቨሪን ኦፍ ዘር ካንትሪ፣ ቶለራንስ፣ ፓትሪዮቲዝም እንደ ሴሌብሬቲንግ ካልቸር ቱጌዘር ይላል። እንግዲህ ሀገራችን እንግዲህ በጣም የሚታወቀው እንግዲህ ምንድን ነው ኮመን የሚያደርገን ነው። እንግዲህ በየሶሳይቲ እንግዲህ የተለያዩ ብሔሮችን ቢኖርም እንግዲህ ምንድነው ነገር ግን ምንድነው ኮመን የሚያደርግ ነገር አለ። ለምሳሌ ምንድነው መተጋገዝ ሊሆን ይችላል። ትልቅ ሰዎችን ማክበር እንግዲህ ባህላችን ነው፣ የሁላችንም ባህል ነው ማለት ነው። ስታንዲንግ ቱጌዘር ፎር ዘ ሶቨሪን ኦፍ ዘር ካንትሪ ማለት እንግዲህ ምንድነው ለአገራችን ሉዓላዊነት እንግዲህ ለምሳሌ አድዋን መውሰድ ትችላላችሁ። እንግዲህ አድዋ እንግዲህ የሆነ ብሔር ብቻ አይደለም እንትን ያለው የተሳተፈበት እንግዲህ ሁላችንም እንግዲህ የራሳችን ሀገር ስለሆነ አንድ ሆነን የጋራ ነገር ስለሆነ ኮመን ነገር ስለሆነ ምንድነው የራሳችን ሉዓላዊነት ወይም ደግሞ ማስጠበቅ የምንችለው ማለት ነው። መቻቻል ለምሳሌ እንግዲህ መቻቻል እንግዲህ የሰው ልጅ እስከሆነ ድረስ እንግዲህ ምንድነው መቻቻልን እንግዲህ የሁላችንም ምንድነው መተጋገዝ፣ ሰፖርት መደራረግ፣ ፓትሪዮቲዝም የሀገር ፍቅርን ካልቸርን ደግሞ አብሮ ማክበር ለምሳሌ ኢሬቻ መውሰድ ትችላላችሁ፣ ጨምበላላ መውሰድ ትችላላችሁ። ለምሳሌ እንግዲህ ምንድነው
ይህንን እንግዲህ አብሮ የሚያከብረን እንግዲህ እንደ አንድ እንደ ኮመን የሚያደርግ ነገር ነው ማለት ነው። ሶ እነዚህ እንግዲህ ኢትዮጵያ በጣም በአሪፍ ሁኔታ ኮመን የሚያደርግ ነገር ነው ማለት ነው። ኦን ዘ አዘር ሃንድ በተቃራኒ ደግሞ ዜ አር ዲፍረንት ኢን ሪሊጅን ላንጉጅ ሬስ ማሬጅ ሴሪሞኒ ፋነራል ሴሪሞኒስ እንደ ዌይ ኦፍ ዳንሲንግ ድሬሲንግ ስታይል እንደ ግሪቲንግ ስታይል ይላል። እንግዲህ ከዚህ ተቃራኒ ደግሞ ኮመን ከሚያደርገን ደግሞ ለየት የሚያደርገን ነገር ምንድን ነው? ለምሳሌ አንድ ሶሳይቲ ወይም ደግሞ አንድ ብሔር የራሱን የቻለ ሪሊጅን አለው። የሚጠቀመው ላንጉጅ አለ፣ ሬስ አለ፣ ሜሬጅ ሴሪሞኒ የጋብቻ ስነ ስርዓት እንግዲህ በሁላችንም እንግዲህ አንድ አይደለም ማለት ነው። የሆነ ጎሳ ከሌላኛው ጎሳ እንደሚለይ ነው እዚህ ጋር የምናገረው ማለት ነው። ኢቭን ምንድነው ዳንሳችን ራሱ ማለት ነው። ለምሳሌ ጉራጌ ወላይታ አካባቢ ያለው ዳንስ እና የተለያየ አማራ አካባቢ ኦሮሞ አካባቢ ያለው ዳንስ እንግዲህ ይለያያል ማለት ነው። ድሬሲንግ ስታይል ኢቭን እንግዲህ አለባበሳችን ራሱ እንግዲህ እንደሚለያይ ታውቃላችሁ ማለት ነው። ዚስ ናው ዋት የሆነ ዲፍረንስ የሚያደርገን ነው ማለት ነው። ኮማን የሚያደርገን ነገር ምንድነው? ለሀገራችን መቆም፣ አንድ ሆነን መዋጋት፣ የሀገራችን ሉዓላዊነት ማስጠበቅ፣ ትልቅ ሰው ማክበር፣ ቶለራንስ መቻቻልን እንግዲህ እነዚህ ኮማን የሚያደርገን ነገር ሲሆን ዲፍረንስ የሚያደርገን ደግሞ እንግዲህ ምንድነው? የምንከተለው ሪሊጅን መንፈሳዊ ነገር የምንጠቀመው ላንጉጅ ዘር እነዚህን እንግዲህ ምንድን ናቸው ዲፍረንስ የሚያደርገን እና የሆነ የራሳችን የጋራ ነገር ሳይሆን እንግዲህ የሆነ ዲፍረንስ የሚያደርገን ነገር የራሳችን የሆነ ወይም ደግሞ የሆነ ሶሳይቲን የሚገልጽ ነገር ነው ማለት ነው። ሶ ይሄንን እንደዛ ተረዱ ማለት ነው። ሌላኛው ደግሞ እንግዲህ እዚህ ጋር የምናየው ላንጉጅ ነው ማለት ነው። ላንጉጅ ማለት ምን ማለት ነው? እንግዲህ ቅድም ብዬ ላንጉጅ ኢዝ ዲፋይንድ ኤ ሲስተም ኦፍ ኮሚኒኬሽን ዊች ኮንሲስት ኦፍ ኤ ሴት ኦፍ ሳውንድስ ኤንድ ሪትን ሲምቦልስ ዊች አር ዩዝድ ባይ ዘ ፒፕል ኦፍ ፓርቲኩላር ካንትሪ ኦር ሪጅን ፎር ዘ ፐርፐስ ኦፍ ዋት ቶኪንግ ኤንድ ራይቲንግ ይላል። ላንጉጅ እንግዲህ ኢዝ ቬሪ ሲምፕል ባይ ዘ ዌይ ምክንያቱም የምታውቁት ነገር ናቸው ማለት ነው። ማግባባ ነው አይደል? እንግዲህ ላንጉጅ ማለት ማግባባ ነው። የራሳችን አይዲያ እንትን የምናንጸባርቅ በሌላኛው ሰው ማለት ነው። በሪትን ሲምቦል ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በራይቲንግ ሊሆን ይችላል ማለት ነው። አንድ ሀገር ወይም ደግሞ አንድ ክልል እንግዲህ የራሱን የቻለ እንግዲህ የራሳቸውን የቻለ ላንጉጅ አላቸው። ያ ላንጉጅ ደግሞ ምንድነው የሚግባቡበት በራይቲንግ ወይም ደግሞ በማውራት ሊሆን ይችላል የሚግባቡት መሳሪያ ነው ማለት ነው። ሶ ላንጉጅ ኢንቮልቭስ ዘ ዩዝ ኦፍ ስፒች ሪቲን ካራክተርስ ቬሪየስ ሲምቦልስ እንደ ጀስተር ኦፍ ናን ቨርባል ይላል። ላንጉጅ ሄልፕ አስ ቱ ሼር አወር አይዲያስ ቶትስ ፊሊንግስ እንደ ዊዝ አዘር ይላል። እንግዲህ ላንጉጅ ለምን ይጠቅማል? ዋዝ ዘ ኢምፖርታንስ ኦፍ ላንጉጅ ይላል። እንግዲህ ለእናንተ አልነግራችሁም ይሄንን የራስን ሀሳብ አይዲያችን እንግዲህ ምንድነው አውጥተን እንግዲህ የምናወራው እንግዲህ በላንጉጅ ነው ማለት ነው። እኛ የምንግባባው እንግዲህ ላንጉጅ ስላለ ነው ማለት ነው። ሀሳባችን ራሱ የምንገልጽበት እንግዲህ ምንድነው ላንጉጅ ስላለ ነው። ፊሊንግ ስሜታችን ለሌላኛው ሰው እንግዲህ ኤክስፕሬስ የምናደርገው እንግዲህ ቢኮዝ ኦፍ ዋት ላንጉጅ ስላለን ነው ማለት ነው። ዚስ ናው ዋት ዘ ዴፊኒሽን ኦፍ ዋት ላንጉጅ ናቸው ማለት ነው። ሌላኛው ደግሞ እንግዲህ ምንድነው መልቲ ሊንጉጃል ፊውቸር ኦፍ ኢትዮጵያን ፒፕል ይላል። እንግዲህ በኢትዮጵያ ውስጥ እንግዲህ ከ85 በላይ የሚሆን ላንጉጆች ይወራሉ ማለት ነው። ስለዚህ ምን ተብላ ትጠራለች? እንግዲህ ኢትዮጵያ ብዙ ላንጉጅ ወይም ደግሞ ብዙ ቋንቋ የሚወራበት ሀገር ነው ማለት ነው። ሞስት ኦፍ ላንጉጅ ዛት አር ስፖክን ኢን ኢትዮጵያ ቢሎንግ ቱ አፍሮሺያቲክ ላንጉጅ ፋሚሊ ይላል። እንግዲህ ምንድነው የሚለው እዚህ ጋር አብዛኛው እንግዲህ ፋሚሊ አለ ባይ ዘ ዌይ ላንጉጅ ፋሚሊ ሱፐር ፋሚሊ የሚባሉ ተብሎ የሚጠሩ አሉት። ከነዛ ውስጥ እንግዲህ አፍሮሺያቲክ እንግዲህ በኢትዮጵያ ውስጥ እንግዲህ በጣም የሚወራ ላንጉጅ ነው ማለት ነው። ኢትዮጵያን ላንጉጅስ አር ዲቫይድድ ኢንቱ 4 ሜጀር ላንጉጅ ግሩፕስ ይላል። እንግዲህ የኢትዮጵያን ላንጉጅ እንግዲህ ወደ 4 ሜጀር ተብሎ የሚጠሩ አሉ። ወደ 4 ከፋፍለን ዲቫይድ አድርገን እናያለን ማለት ነው። እነዛስ ማን ናቸው? ሰሜቲክ፣ ኩሺቲክ፣ ኦሞቲክ ኤንድ ዋት ናይሎ ሳራ እያንዳንዱ እንግዲህ እናያለን። ምንድነው እነሱ እያንዳንዱ እንግዲህ ዲፍረንስ ስናይ እንግዲህ የመጀመሪያው እንግዲህ ምንድነው ሰሜቲክ ላንጉጅ ነው ማለት ነው። they are spoken in the northern central eastern ኢትዮጵያ and mainly especially in what ትግራይ ይላል። ሰሜቲክ ላንጉጅ ብለን የምንጠራው የት አካባቢ ይወራል ይላል። ኖርዘርን ኢትዮጵያ የሚወራ ነው። ሴንትራል ኢትዮጵያ የሚወራ ነው። ኢስተርን ኢትዮጵያ የሚወራ ላንጉጅ ነው። ስፔሻሊ ኢን ዋት ትግራይ አካባቢ የሚጠቀሙት ላንጉጅ ምንድነው? ሰሜቲክ ላንጉጅ ተብሎ ይጠራል ማለት ነው። ለምሳሌ አማራ፣ ሀረር፣ ኖርዘርን ፓርት ኦፍ ሳውዘርን ፒፕል ረጅስ እንግዲህ የሚጠቀሙት ይሄንን ላንጉጅ ነው ማለት ነው። እንግዲህ እናንተ እዚህ ጋር ማየት አለባችሁ ሰሜቲክ ላንጉጅ የት አካባቢ የሚወራ ላንጉጅ ነው ይላል።
ኖርዘርን ኢትዮጵያ እንደሚወራ፣ ሴንትራል ኢትዮጵያ እንደሚወራ፣ ኢስተርን ኢትዮጵያ እንደሚወራ እና ስፔሻሊ ደግሞ በትግራይ በብዛት የሚወራ ላንጉጅ እንደሆነ ማወቅ አለባቸው ማለት ነው። ኤግዛምፕል ደግሞ ከተባለችው እንግዲህ አማራ፣ ሀረር፣ ኖርዘርን ፓርት ኦፍ ሳውዘርን ፒፕል ደቡብ አካባቢ የሚወራ ላንጉጅ መሆኑን መርሳት የለባቸው ማለት ነው። ሰሜቲክ ላንጉጅ ብለን የምንጠራው እንግዲህ እነማን ናቸው? አማሪክ፣ ግዕዝ፣ ጉራግኛ፣ ትግረኛ እና ሌሎችም አሉ የመሳሰሉት እነዚህ ናቸው ማለት ሰሜቲክ ላንጉጅ ብለን የምንጠራው ማለት ነው። ሶ እናንተ እንግዲህ በጣም ስፔሲፊክ ነገር ይሄ ፓወርፖይንት እንግዲህ ለኤግዛሞቹ ይጠቅማል ብዬ ያሰብኩት ስለሆነ ለዛ ነው ቻፕተር ዋን እንግዲህ በእንትን ነበር የራሳችሁን ቴክስት ቡክ ነበር የሰራሁት። እዚህ ላይ እንግዲህ ምንድነው ሰባ ስለምል ሳይሆን እኔ አጠር አድርጌ እንዲገባችሁ ስለፈለኩኝ ማለት ኤግዛማችሁ እንዲጠቅማችሁ ብዬ ነው። ሶ ይሄን ፓወርፖይንት ቴሌግራም ላይ ልታገኙ ትችላላችሁ ማለት ነው። እንግዲህ ምንድነው ይሄ ሰሜቲክ ላንጉጅ ብለን የምንጠራው እንግዲህ ምንድናቸው እነማን ናቸው ከተባለ ይሄንን ላንጉጅ የምጠቀመው አማሪክ፣ ግዕዝ፣ ጉራግኛ፣ ትግረኛ መሆኑን እንግዲህ ጊዜውን በተለይ እንግዲህ እየጠፋ ያለ ላንጉጅ ነው። ምክንያቱም እንግዲህ ኢቭን እስካሁን እንግዲህ ምንድነው አለ ሰርቫይቭ እያደረገ ነው ስፔሻሊ እንደ ኦርቶዶክስ ቸርች ማለት ነው። ሶ እነዚህ ናቸው በቃ ሰሜቲክ ላንጉጅ ውስጥ የሚካተቱ ኢንክሉድ የሚደረጉት ናቸው ማለት እነዚህን መያዝ አለባቸው ማለት ነው። ሌላኛው እና ሁለተኛው ደግሞ ምንድነው ኩሽቲክ ላንጉጅ ነው ማለት ነው። ኩሽቲክ ላንጉጅ ደግሞ የት አካባቢ ይወራል? they are mostly spoken in central, southern, eastern ኢትዮጵያ ይላል። እንግዲህ ይሄ ላንጉጅ ደግሞ ኩሽቲክ ላንጉጅ ብለን የምንጠራው ደግሞ የት አካባቢ ይወራል ይላል። በሴንትራል ኢትዮጵያ የሚወራ ላንጉጅ ነው። ሳውዘርን ኢትዮጵያ የሚወራ ላንጉጅ ነው። ምስራቅ ኢትዮጵያ የሚወራ ላንጉጅ ስፔሻሊ ኢን ዋት ኤሪያ አፋር አካባቢ አፋር ሪጅን ይወራል። ኦሮሚያ ሪጅን ይወራል። ሶማሊያ ሪጅን የሚወራ ላንጉጅ ነው ማለት ነው። እዚህ ዘ ኩሽቲክ ላንጉጅ ኢንክሉድ እነማን ናቸው? ማንን ይይዛል? አፋርኛ፣ አገውኛ፣ አፋን ኦሮሞ፣ ሲዳመኛ፣ ሶማሌኛ እና የመሳሰሉትን የሚይዝ ነው ማለት ነው። ሶ እናንተ እንግዲህ ኩሽቲክ ላንጉጅ ውስጥ የሚካተቱ እነማን ናቸው ልትባሉ ትችላላችሁ። ሊስት አድርጉ ልትባሉ ትችላላችሁ። እንግዲህ ምንድነው የምትሉት? አፋርኛ፣ አፋን ኦሮሞ፣ ሲዳመኛ፣ ሶማሌኛ እነዚህ እና ይሄንን እንደዚህ አድርጋችሁ መያዝ አለባችሁ ማለት ነው። ሶስተኛ ደግሞ ምንድነው? ኦሞቲክ ላንጉጅ ብለን እንጠራለን ማለት ነው። they are predominantly spoken between the lakes of southern rift valley and the omo river ይላል። ይሄ ላንጉጅ ደግሞ የት አካባቢ ይወራል ይላል? በሌክስ ኦፍ ሳውዘርን ሪፍት ቫሊ ደግሞ በደቡብ የሚገኘው ስንት ሸለቆ መካከልና በኦሞ ሪቨር መካከል የሚወራ ላንጉጅ ነው ማለት ነው። ይሄ መርሳት የለባቸውም። ምክንያቱም ይሄ ኦሞቲክ ላንጉጅ ብለን የምንጠራው እንግዲህ ስሙ ራሱ እንግዲህ ምንድነው ኦሞቲክ ይላል። ቢኮዝ ዋት ሰው እንትን ይሄ ኦሞ ሪቨር ከሚል እዛ አካባቢ ኦሞ ሪቨር አካባቢ የሚገኙ ሰዎች ይሄ ላንጉጅ ስለሚጠቀሙ ስሙ ራሱ የመጣ እዛ አካባቢ ከሚኖሩ እንግዲህ ሪቨሩ አካባቢ የሚኖሩ ሰዎች ይሄ ላንጉጅ ስለሚጠቀሙ ለዛ ነው ኦሞቲክ ላንጉጅ ተብሎ ስም የሰጡት ማለት ነው። ለምሳሌ እነማን ናቸው? ባስኬቶ፣ ጋሞ ጎፋ፣ ወላይታ እና የመሳሰሉት እንግዲህ ኦሞቲክ ላንጉጅ ይጠቀማሉ ማለት ነው። ዶፈርገታ ቦዝስ ማለት ነው። እንግዲህ የት አካባቢ ይወራል ብሎ ነገር ማወቅ አለባችሁ። በደቡብ ስንት ሸለቆ እና በኦሞ ሪቨር አካባቢ የሚወራ ላንጉጅ መሆኑን አትርሱ። እና ኤግዛምፕል ከተባላችሁ ደግሞ ማን ናቸው? ጋሞ ጎፋ፣ ወላይታ እነዚህ ቤስት ኤግዛምፕል ናቸው ማለት ነው። ሌላኛው እና የመጨረሻው ደግሞ ምንድነው? ናይሎ ሳራን ላንጉጅ ማለት ነው። ናይሎ ሳራን ላንጉጅ ደግሞ የት አካባቢ ይወራል? they are largely spoken in the western part of country ይላል especially in what ጋምቤላ ሪጅን እና ቤሻንጉል ሪጅንስ ማለት ነው። ይሄ ናይሎ ሳራን ላንጉጅ ብለን የምንጠራው ደግሞ በምዕራቡ ኢትዮጵያን የሚወራ ላንጉጅ ሲሆን በጋምቤላና በቤሻንጉል አካባቢ የሚወራ ላንጉጅ ነው ማለት ነው። ኤግዛምፕል ደግሞ ማን ናቸው? እንግዲህ አኝዋክ፣ በርታ፣ ጉሙዝ እና አዘርስ እንግዲህ እነዚህ ብለን የምንጠራቸው ደግሞ ምንድነው በናይሎ ሳራ የሚወራ ላንጉጅ ማለት ነው። አኝዋክ፣ በርታ፣ ጉሙዝ እና የመሳሰሉት ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ሌላኛው ደግሞ ኮምፖነንት ኦፍ ካልቸር ብለን የምንጠራው እንግዲህ ምንድነው? ሪሊጅን ነው ማለት ነው። ሁለተኛው አሁን ላንጉጅን አይተናል። አሁን ደግሞ ሪሊጅን እናያለን ማለት ነው። ሪሊጅን is defined as a set of organized belief practice systems that are related to belief and worship of God or another supernatural being ይላል። ሪሊጅን ማለት ምን ማለት ነው መሰለኝ? ኦርጋናይዝድ የሆነ እምነት ነው፣ ፕራክቲስ ነው፣ ሲስተም ነው ማለት ነው። which is related to what belief or and worship of God በእግዚአብሔር ማመን ወይም ደግሞ እግዚአብሔርን ማምለክ ምን ብለን እንጠራለን? ወይም ደግሞ ሱፐርናቹራል ቢንግን ማምለክ ምን ብለን እንጠራለን? ሪሊጅን ብለን እንጠራለን ማለት ነው። it includes cultural belief እነማንን ያካትታል? እንግዲህ ያደርጋል ካልቸራል ቢሊፍ ወይም ደግሞ በካልቸር ራሱ ማመን ራሱ ማለት ነው። ወርልድ ቪውስ፣ ሆሊ ቡክስ፣ ፕሮፊንስስ፣ ሪቪሌሽንስ እንደ ሞራልስ ዛት
ሃቭ ስፒሪቹዋል ሚኒንግ ቱ ሜምበር ኦፍ ዘ ፓርቲኩላር ፌዝ ለሆነ ማህበረሰብ ፓርቲኩላር ሜምበር ወይም ደግሞ ለሆነ ሶሳይቲ እንግዲህ ስፒሪቹዋል መንፈሳዊ የሆነ ሚኒንግ ካለው ሜምበር እንጠራለን። ይሄንን ሪሊጅን ብለን እንጠራለን ማለት ነው። ሪሊጅን ጊቭ a source of comfort and guidance, basis for moral belief and behaviors, provides a sense of community and connection to tradition and health ይላል። እንግዲህ ይሄ ሪሊጅን ምንድነው እንደምን ሊጠቅመን ይችላል? አስ ሶርስ ጋይድ ያደርገናል። እኛ ኢቭን እንግዲህ ላይፋችን ጋይድ የሚያደርግ ነው። ሞራል ብሊፍ ቢሄቨራችን ራሱ ማለት ነው እንግዲህ ምንድነው አፌክት የሚያደርግ ነው ማለት ነው። ሴንስ ኦፍ ኮሚኒቲን የሚፈጥር ነው ማለት ነው። የአንድነት ሴንስ ማለት ነው። ኮኔክሽን ቱ ትራዲሽን እንደ ሄልዝ ይላል። እንግዲህ ሪሊጅን ማለት በጣም ቬሪ ኢምፖርታንት ባይዘው መንፈሳዊ ነገር ላይ እንግዲህ በጣም ኮንሲስተንሲ ወይም ደግሞ መጽናት አለብን ማለት ነው። ባይዘው ሪሊጅን ቬሪ ኢምፖርታንት ዋይ አም ሴይንግ ዛት ለምን እንደዛ አልኳችሁ መሰላችሁ? ሪሊጅን እስካለን ድረስ ምንድነው የሆነ ነገር ማድረግ እንፈራለን ስላችሁ እዚህ ጋር ምን ማለት ነው? ለምሳሌ ሰውን ማክበር ሊሆን ይችላል። እኛ ላይ መደረግ የማንፈልገው ነገር ሰው ላይ እንዲደረግ አናደርግም ማለት ነው። በቃ እኛ ላይ መድረግ የማንፈልገው ነገር ለምን ሰው ላይ እናደርጋለን? ቢኮዝ ዋት ሃይማኖት አለን ማለት ነው። እኛ እግዚአብሔርን ከፈራን ነው ሰውን መፍራት የምንችለው ማለት ነው እንጂ እንግዲህ ሰውን መፍራት አለባቸው እያልኩኝ አይደለም። ነገር ግን ምንድን ነው ሰውም ሪስፔክት ማድረግ አለባቸው ማለት ነው። ትሁት ቶለራንስ ሊኖር ይገባል ማለት ነው። በመንፈስ በጣም ጽኑ ከሆነ እንግዲህ ምንድን ነው እድገትም ይመጣል። በቃ እኛ ራሳችን ህይወት ራሱ እንግዲህ ቼንጅ የሚሆነው እንደዛ ሲሆን ነው ማለት ነው። ሶ ባላችሁበት የተለያየ ሪሊጅኖች በሀገራችን እንደሚገኙ ታውቃላችሁ። እንግዲህ ባላችሁ ሃይማኖት እንግዲህ በጣም ጽኑ መሆን አለባቸው ማለት ነው። ኦርቶዶክስ ከሆናችሁ፣ ሙስሊም ከሆናችሁም፣ ፕሮቴስታንት ከሆናችሁም እንግዲህ ምንድነው ባላችሁ ሃይማኖት በጣም ጽኑ መሆን አለባቸው። ጠንካራ ወይም ደግሞ ኮንሰርቫቲቭ ልትሆኑ ይገባል ማለት ነው። ኢትስ ቬሪ ኢምፖርታንት ኦፍ ሪሊጅን ላይ እዚህ ጋር ኦልሬዲ እናያለን። ምንድነው ኢምፖርታንት ኦፍ ሪሊጅን ስናይ እንግዲህ አንደኛ ካልቸራል አይደንቲቲ የባህልን የአንድነትን ያመጣል ማለት ነው። ይሄ ሪሊጅን ፕሌይስ ኤ ክሩሻል ሮል ፎር ኤ ፐርሰን ኢን ጊቪንግ ካልቸራል አይደንቲቲ ይላል። ኢች ሪሊጅን ሃዝ ካልቸራል ሴሪሞኒስ ትራዲሽን ዊች አር ፓርት ኦፍ ታንጀብል ኤንድ ኢንታንጀብል ሄሪቴጅ ይላል። እንግዲህ ሪሊጅን ግን ምንድነው የምለው አንድነትን የሚያመጣ ነገር ነው። የሆነ ኮማን የሚያደርገን ነገር ለምሳሌ ሪሊጅን እንግዲህ ለምሳሌ የሆነ አንድ ላይ ሆነን እንትን ሬስፔክት ምናምን ወይም ደግሞ እንደ ባህል ይዘን ማለት ነው አንድ ላይ ወጥተን እንትን የምንልበት ማለት ነው። አንድነትን ያመጣል ማለት ነው። እንድንተዋወቅ ያደርጋል ማለት ነው። ሪሊጅን እንድንከባበር ያደርጋል ማለት ነው። ሌላኛው ደግሞ ቫሊዩስ ኤንድ ኢቲክስ ይላል። ስነ ምግባር እሴቶችን እንዲኖረን ያደርጋል ማለት ነው። እንግዲህ ሪሊጅን ማለት ነው ሪሊጅን help in creating an ethical people and keep the value of society in day to day life ይላል። እንግዲህ ሪሊጅን ምን ማለት ነው? ኢቲካል ፒፕል መፍጠር የሚችለው ይላል። አንድ ማህበረሰብ ውስጥ እንግዲህ ምንድነው ሪስፔክቲንግ እንዲኖር ያደርጋል። ለሰው ምንድነው ጥሩ የሆነ አመለካከት እንዲኖረን የሚያደርግ ነው። this help is in character building value of person like love, empathy, respect, harmony and act as to strengthen socialization ወይም ደግሞ ማህበረሰብን ሊያጠናክር የሚችለው ማለት ነው። ውስጣችን ላይ ምን ይፈጥራል? ፍቅርን ይፈጥራል። ጥሩ መንፈስ፣ መከባበርን፣ ሃርሞንን በቃ ፖላይትንን መፍጠር የሚችለው ማለት ካይንድነስ ደግ መሆንን ሃይማኖት ካለን ጥሩ ነገር እኛ ከእግዚአብሔር ጋር የምንገናኝ ከሆነ ከእግዚአብሔር ጋር በጣም ክሎዝ የምንሆን ከሆነ ለሰው ጥሩ የሆነ አመለካከት አለን ማለት ነው። እንደዛ ሲሆን ነው እንግዲህ እግዚአብሔርም የሚወደን እግዚአብሔርን ከኛ ጋር የሚሆነው በመንፈስ ጽኑ መሆን እንዳለብን እነግራቸዋለሁ ማለት ነው። ሌላኛው ደግሞ ኮሚኒቲ ኦፍ ካልቸር ብለን የምንጠራው እንግዲህ ሁማን ሬዝ ነው ማለት ነው። ሁማን ሬዝ ወይ ደግሞ የሰው ልጅ ዘር ማለት ምን ማለት ነው? ሁማን ሬዝ is defined as category of people that is socially constructed, share a certain distinctive physical characters such as skin color, facial features and stature ይላል። ሁማን ሬዝ ማለት እንግዲህ ወይ ደግሞ የሰው ዘር እዚህ ጋር እኔ ብዙ ላወራ አልፈልግም። ምንድነው ግን የሆነ ዘር ማለት እንግዲህ እኛ ራሳችን ዘር አለን አይደለ? ለምሳሌ አዘሆል እንደ አንድ አገር ልውሰደውና እኔ አንድ ቻይናዊ ሰው መጥቶ እኔ ኢትዮጵያዊ ነኝ ሊል አይችልም። ምክንያቱም ምን አፌክት ያደርገዋል? ፊዚካል ካራክተሪስቲክስ አፌክት ያደርጋል። እና ማናቸው
አንተ ምን ነው ካላደረክ ምን ነው ኢትዮጵያ የምትመስለው ትላላችሁ ማለት ነው እንዴ? የማይሆን ነገር ለምን ታወራለህ? አንተ ከየት መጥተህ እኔ ኢትዮጵያዊ ነኝ ስትል እስቲ የትኛው ፋሻል ፊቸሪክ ነው ኢትዮጵያን የሚመስለው? የትኛው ስኪን ካላደረክ ነው ኢትዮጵያ የሚመስለው? ያ ነው እንግዲህ ማለት ነው። ሬዝ ፈርስ ቱ ፊዚካል ዲፍረንስ ማለት ነው። በቃ ዛት ግሩፕ እንደ ካልቸር ኮንሲደር ሶሻሊ ሲግኒፊካንት ነው ነገር ይናገራል ማለት ነው። እዚህ ጋር ፋክተር ፎር ካልቸራል ቼንጅ ምንድነው? ካልቸር ቼንጅ እንዲያደርግ የሚያደርገው ነገር ምንድነው? ምንድነው አፌክት የሚያደርገው ነገር እናያለን ማለት ነው። ካልቸርን አፌክት የሚያደርጉ እንግዲህ ወይም ደግሞ ካልቸር ቼንጅ እንዲሆን የሚያደርጉ የተለያዩ እንትን ምክንያቶች አሉ። ለምሳሌ መጀመሪያው ግን ምንድነው? ግሎባላይዜሽን ነው። ግሎባላይዜሽን ማለት ኢት ብሪንግስ ዘ ግሮዝ ኦፍ ኢንተርኮኔክትነስ አማንግ ዲፍረንት ፒፕል ኤንድ ካልቸርስ ዚስ ሊድስ ቱ ካልቸራል ቼንጅ ይላል። እንግዲህ ምንድነው ግሎባላይዜሽን ማለት ዴፊኒሽን ኦፍ ግሎባላይዜሽን ማለት ዓለም አንድ መንደር የሆነችበት ማለት ነው። ምን ማለት ነው? ምንድነው? ቢኮዝ ኦፍ ቴክኖሎጂ ማለት ነው። ቢኮዝ ኦፍ ቴክኖሎጂ እንግዲህ ዛሬ ላይ ዓለም ምንድነው አንድ መንደር የሆነችበት ነው ማለት ነው። ለምሳሌ እናንተ ከኢትዮጵያ ተነሳችሁ እንግዲህ የትም ሀገር እንግዲህ በሶስት ሰዓት ውስጥ መድረስ የትም ሀገር መሄድ ትችላላችሁ ማለት ነው። ይሄ የሆነው ደግሞ ቢኮዝ ኦፍ ግሎባላይዜሽን ነው። ግሎባላይዜሽን ማለት እንግዲህ ዓለም አንድ መንደር የሆነችበት ነው ማለት ነው። ይሄ ደግሞ ምን ያደርጋል ይላል። ይሄ ዓለም እንግዲህ አንድ መንደር መሆኗ እንግዲህ ካልቸር ላይ ተጽዕኖ ያመጣል ይላል። ሃው ለምሳሌ ይላል ዲፍረንት ዌስተርን ቤዝድ የሆነ ሳተላይትስ ፎር ኤግዛምፕል ቲቪ ፕሮግራምስ ዊች ዴሊቨር ሞስት ፓርት ኦፍ ዌስተርን ካልቸራል ኤንድ ኢንተርቴንመንት ፕሮዳክትስ ኩድ ኔጋቲቭሊ አፌክት ኢንዲጂነስ ካልቸርስ ኦፍ ኢትዮጵያ ይላል። ለምሳሌ የምዕራቡ ሳተላይት ቲቪ ብለን የምንጠራው ምንድን ነው? ወይም ደግሞ የቲቪ ፕሮግራም የምዕራቡ ወይም ደግሞ የአውሮፓን ካልቸር ስፔሻሊ የምዕራቡ አውሮፓን አገራት እንግዲህ የነሱ ካልቸርን የኛን ካልቸር ወይም ደግሞ ሀገር በቀል የሆነ የራስና ካልቸር ላይ በጣም ትልቅ ኔጋቲቭሊ አፌክት አለው ማለት ነው። ምን ማለት ነው? ለምሳሌ እንግዲህ እኛ ህንድ ፊልም ኢቭን አይተን ምንድን ነው እንደነሱ ነው አክት ማድረግ የምንፈልገው ማለት ነው። እንደነሱ ነው መሄድ የምንፈልገው፣ እንደነሱ ነው መሆን የምንፈልገው፣ እንደነሱ ነው መዝፈን የምንፈልገው። በጣም ይሄ ሮንግ ነው ማለት ነው ባይ ዘ ዌይ። ምክንያቱም የራሳችን ካልቸር አለን። የራሳችን ካልቸር ቼንጅ የሚያደርግ አንዱ ነው ማለት ነው። ሶ the European and American influence have become so widespread and so invasive across almost every aspect such as from education, religion, politics, social change and fashion with no exception ይላል። እንግዲህ አውሮፓን እና አሜሪካን እንግዲህ የአሜሪካን ካልቸር እንግዲህ በጣም ዓለም ላይ በጣም ትልቅ ተጽዕኖ አለው። በምን አይነት መልኩ? ኢቭን በኤዱኬሽን አስቡት እንግዲህ እኛ የምንማረው ነገር ራሱ እንግዲህ ከየት ነው ያመጣነው? እኛ የራሳችን ፈጥረን አይደለም። የነሱ ኤዱኬሽን ነው የምንማረው ማለት ነው። ኢቭን ሪሊጅን የምንከተለው ሃይማኖት ራሱ ከየት ነው ያመጣነው ነው? ከውጫዊ መጀመሪያ እንግዲህ የገባው እንግዲህ ወደ እኛ ሀገር ከውጭ ከሌላኛው ሀገር ነው ማለት ነው። ፖለቲክስ ዙሪያ ራሱ ማለት ነው የምንከተለው ፖሊሲ ራሱ ለምሳሌ ፍሪ ማርኬት ኢኮኖሚ ሲስተም፣ ፊክስድ ኢኮኖሚ ሲስተም ተብሎ ኮሙኒዝም ብለን የምንጠራው ማለት ነው። ለምሳሌ ኮሙኒዝም ወይም ደግሞ በደርግ ጊዜ ይሄን ፖሊሲ ከየት ነው ያመጣነው? ከራሽያ ነበረ ማለት ነው፣ የኛ አይደለም። ዛሬ ላይ የምንጠቀመው ፍሪ ማርኬት ኢኮኖሚ ሲስተም ከየት ነው ያመጣው? ከአሜሪካ ነው። እንግዲህ በጣም ትልቅ ተጽዕኖ አላቸው ማለት ነው እነዚህ ሁለቱ አገራቶች ማለት ነው። እና ይሄ ደግሞ ምን ያደርጋል? የኛን ካልቸር ላይ በጣም ትልቅ ተጽዕኖ አለ፣ አፌክት ያደርጋል ማለት ነው። ሀገር በቀል የሆነ ካልቸራችን እንዳንጠቀም ያደርገናል ማለት ነው። እንግዲህ ቅድም ብዬ እነግራቸዋለሁ የራሳቸውን ካልቸር እንዳንጠቀም የሚያደርገው እንግዲህ ለምሳሌ የእነሱን ሳተላይት የሆነ ቲቪን በማየት ብቻ ምንድን ነው እንደነሱ መሆን እንፈልጋለን። እንደነሱ አለባበሳችን ለምሳሌ እንግዲህ ሴቶች ለምሳሌ አሁን ላይ ብዙ ቀሚስ እየለበሱ አይደለም። ዋይ እነሱን እያየን ቢኮዝ በእነሱ አፌክት እየተደረገ ነው። እንግዲህ ከዚህ በፊት እንግዲህ ኢትዮጵያ ላይ እንግዲህ በኢትዮጵያን ካልቸር ቀሚስ ነበር የሚለበሰው። ዛሬ ላይ ኢቭን እንግዲህ ቀሚስ እስከማይኖራቸው ድረስ ደርሰናል። ወንዶችም ውሰዱ፣ ሴቶች ብቻ አይደሉም። ሱራችን የቱ ጋር ነው የምናስረው? ባይዘው ዝሮንግ መሆን የለበትም። ካልቸራችን በጣም ሪስፔክት ማድረግ አለብን፣ ማቆየት አለብን። ለምን በራሳችን እጅ እንድለወጥ እናደርጋለን? ለምን የነሱ ፋሽን እንከተል? የራሳቸው ፋሽን እኮ አለን፣ የሚያምር ደስ የሚል የሆነ ካልቸር አለን። ለምን እንደዛ መሆን የለበትም ማለት ነው። ሶ የኛን ካልቸርን እነዚህ ነገሮች ይቀይራሉ ማለት ነው። ሌላኛው ደግሞ ምንድነው አፌክት የሚያደርገው እንግዲህ ካልቸር ቼንጅ እንዲሆን የሚያደርግ ምንድነው ኢንቫይሮንመንት ነው ማለት ነው። አካባቢው ራሱ ኢንቫይሮንመንቱ ራሱ አፌክት ያደርጋል ማለት ነው። the way of using natural resources ተፈጥሮ ሀብቶችን አጠቃቀማችን ራሱ ምንድነው ካልቸርን አፌክት ያደርጋል ማለት ነው። አንድ ኮሚኒቲን አፌክት የሚያደርግ ነው ማለት ነው። ሌላኛው ደግሞ ቴክኖሎጂ ነው፣ ቅድም እንዳልኳቸው ማለት ነው።
ዘ አድቫንስመንት ኦፍ ቴክኖሎጂ ሊድስ ቱ ካልቸራል ቼንጅ። እንግዲህ የቴክኖሎጂ በጣም ግዙፍ መሆን ወይም ደግሞ የቴክኖሎጂ ማደግ እንግዲህ ካልቸር ቼንጅ እንዲሆን ያደርጋል ማለት ነው። ለምሳሌ ኢንቬንሽን ኦፍ ካርዝ የመኪና ማምጣት የመኪና መፈጠር ለምሳሌ እኛ ከተው እንትን ከዚህ በፊት ፓስት ላይ እንግዲህ መኪና ነበር ስንጠቀም የነበረው አይደለም። የራስን እኮ ምንድነው የራስን ካልቸር የሆነ ምንድነው ፈረስ ነበር የምንጠቀመው፣ በጎ ነበር ስንጠቀም የነበረው። ዛሬ ላይ እንግዲህ ምንድነው የምትጠቀመው ራሱ ብናይ ራሱ ምንድነው እንዲህ ወደ ቀርቶ ላይ ሰውዬ ወይም ደግሞ ቀርታለች ብለን ነው የምናስበው። that's wrong። እንደዛ መሆን የለበትም። የራስን ካልቸርን ሪስፔክት ማድረግ አለብን ማለት ነው። እንግዲህ ምንድነው እዚህ ጋር ሌላ የፈለኩት እኔ ቴክኖሎጂ እንግዲህ ትልቅ ተጽዕኖ አለው። መኪና ማምጣት እንግዲህ የእኛን ካልቸር እንዳንጠቀመው ቼንጅ እንዲሆን እያደረግን ነው ማለት ነው። ፈረስን እንዳንጠቀም እያደረገን ነው ማለት ነው። እነዚህ እንግዲህ ሌላኛው ደግሞ ኮንታክት ዊዝ አዘር ካልቸር ይዝላል። አራተኛው ደግሞ ምንድነው ከሌላኛው ካልቸር ጋር ኮንታክት በምናደርግበት ኮንታክትስ ቢትዊን ዋን ሶሳይቲ ዊዝ አናዘር ሶሳይቲ ሪዛልቲንግ ኢን ሼሪንግ ኦፍ ካልቸር ዚስ ሊድስ ቱ ካልቸራል ቼንጅ ይላል። እንግዲህ ምንድነው ከሌላኛው ጋር ለምሳሌ ይሄ ዘ ቤስት ኤግዛምፕል ብዬ የምወስደው እኔ ግቢ ስትገቡ ታዩታላችሁ። ይሄንን ለምሳሌ ግቢ ስትገቡ ምንድነው የራሳቸውን ካልቸር ይዛችሁ ትሄዳላችሁ። እነሱም የራሳቸውን ካልቸር ይዘው ከተለያዩ ብሔረሰብ ነው የሚመጡት፣ ከተለያየ እንትን ሶሳይቲ ነው የሚመጡት። እና እንግዲህ ሲመጡ ምንድነው የራሳቸውን ካልቸር ይዘው ይመጣሉ። እናንተ የራሳቸውን ካልቸር ይዛችሁ ትሄዳላችሁ። እናንተ ሼር ትደረጋላችሁ ማለት ነው። እንግዲህ ሼሪንግ ዘ ካልቸር ዚስ ሊድስ ቱ ዋት ካልቸራል ቼንጅ። ይሄ ምን ያመጣል? ካልቸር ቼንጅ ያመጣል ማለት ነው። ምን ማለት ነው? ለምሳሌ እነሱ አክት ሲያደርጉ ሲሄዱ ሊሆን ይችላል፣ ሲዘፍኑ ሊሆን ይችላል፣ ሲያወሩ ሊሆን ይችላል። እና እኛ ከነሱ የምንኮርጀው ነገር አለ ማለት ነው፣ በማየት ብቻ ማለት ነው። ምክንያቱም አንድ ላይ እየኖር ነው። አንድ ላይ እየኖር ስለሆነ የራሳችን ካልቸር እናንጸባርቃለን፣ የእነሱን ካልቸር ደግሞ አክሴፕት እናደርጋለን ማለት ነው። ይሄ ካልቸር ቼንጅ የሚሆንበት አንዱ መንገድ ነው ማለት ነው። ስለዚህ ለዛሬ እዚሁ ይብቃን። ቴንክ ዩ ፎር ዋቺንግ ዚስ ቪዲዮ ኤንድ ሰብስክራይብ ዩቲዩብ ላይክ ሼር